ኤፍኤም አዲስ 97.1ን ያደመጣችሁ ነው። የመሰንበቻ ፕሮግራማችንን እየተከታተላችሁ ስለሆነ በጣም እናመሰግናለን። ከፌዴሬሽን ምክር ቤት አፈጉባኤ ክቡር አቶ አገኘሁ ተሻገር ጋር መጠነኛ ቆይታ እናደርጋለን። ክቡር አፈጉባኤ በጣም አመሰግናለሁ። በቅድሚያ በተጣበበ ጊዜ ለሰጡን ሰዓትና ደቂቃ በቅድሚያ አመሰግናለሁ። በአድማጮች ስም በጣም አመሰግናለሁ። በቅድሚያ ለመላው የሀገራችን ሕዝቦች እንኳን ለ20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል በሰላም አደረሰን፣ እንኳን አደረሳችሁ ማለት ፈልጋለሁ። እንግዲህ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል መከበር የጀመረው ካለፉት 20 ዓመታት ጀምሮ ነው። እርግጥ ነው በተለይ ደግሞ አገራዊ ለውጥ በኋላ እውነተኛ የፌዴራል ስርዓት እንገንባ እየተገነባ አይደለም። በህዝቦች መካከል እኩልነት እየተረጋገጠ አይደለም። በህዝቦች መካከል መተማመን እውነተኛ መተማመን ተፈጥሮ እየተሄደበት አይደለም። ስለዚህ የፌዴራል ስርዓታችን እውነተኛ ይሆን የሚል ጥያቄ አንዱ ለሀገራዊ ለውጡ መምጣት ምክንያት ስለነበር ባለፉት 7 ዓመታት የተሻለ የፌዴራል ስርዓትን እንገንባ ብለን በጀመርነው ጅማሮ መሰረት በዓሉ በጥሩ ሁኔታ እየተከበረ ይገኛል ማለት ነው። እንደው ክቡር አፈጉባኤ መከበር ከጀመረ ጊዜ ጀምሮ ህብረ ብሔራዊ አንድነትን ከመፍጠር በህዝቦች መሀል ወንድማማችነትን ትውውቅን ከመፍጠር አንጻር እያደረገ ያለው አስተዋጽኦ እንዴት ይገለጻል? አንዱ ስለ አንዱ እንዲጨነቅ የኔ ነው እንዲል ከመፍጠር አንጻር የአገራዊ ለውጡ ዋነኛ ሞቶ ህብረ ብሔራዊ አንድነት ማረጋገጥ ነው። በህዝቦች መካከል እኩልነት መረጋገጡን ማሳየት ነው። ኢትዮጵያ የብዝሃ ማንነቶች አገር ናት። ኢትዮጵያ የበርካታ ሃይማኖቶች፣ ኢትዮጵያ የበርካታ ብሔሮች አገር መሆኗን ማመን መጀመሪያ አምኖ መቀበል ነው። እነዚህ ብሔር ብሔረሰቦችና ህዝቦች መኖራቸውን አምኖ መቀበል ብቻ ሳይሆን እኩልነታቸውንም ማመን ነው። ስለዚህ የአገራዊ ለውጡ አንደኛው ነገር ህብረ ብሔራዊ አንድነትና እኩልነትን ማረጋገጥ ነው። ምን ማለት ነው? የብሔራዊነት ትርክትን መሬት ላይ መትከል ማለት ነው። ብሔራዊነት ትርክት አንዱ የሀገረ መንግስት ግንባታ ማሳያ ነው ማለት ነው። ስለዚህ በዚህ መሰረት በህዝቦች መካከል እኩልነትን፣ እውነተኛ ወንድማማችነትን፣ አንዱ የሌላውን የሚያዳምጥበት፣ አንዱ በሌላው ጫማ ሆኖ በህዝቦች መካከል መተሳሰብ እንዲኖር የሚያደርግበት ሁኔታ የተፈጠረበት ነገር አለ። ከሀገራዊ ለውጥ ወዲህ በህዝቦች መካከል እኩልነት፣ ወንድማማችነት፣ መከባበር፣ አንዱ የአንዱን ልምድ የመቅሰም አንዱ የአንዱ ችግር እንዲገባ የማድረግ ስራዎች እየተሰሩ ነው ያሉት። ክቡር አፈጉባኤ ልክ እዚህ ወደ እናንተ የፌዴሬሽን ምክር ቤት ስመጣ አንድ የተመለከትኩት ነገር በጣም በርካታ ውክልና ያለው ማህበረሰብን ከምስል ጀምሮ በደንብ አድርጋችሁ ሰንዳችሁ አስቀምጣችኋል። እዚህ መስራት ደግሞ ትልቅ የሆነ እድል ይሰጣል ብዬ አስባለሁ ኢትዮጵያን ለማወቅና እንደው ምን አገኙ እዚህ በመስራቶ? መቼም ማገልገል ትልቅ ክብር ነውና ኢትዮጵያን ለማወቅ ለመረዳት፣ ባህሏን ወጓን ለመረዳት ትክክለኛ ቦታ ይመስለኛልና እንደው የግል ስሜትዎን ቢያጋሩኝ በጣም ደስ ይለኛል። እኔ ባለፉት 25-26 ዓመታት በአመራርነት ኖሬያለሁ። ከወረዳ እስከ ፌዴራል የፌዴሬሽን ምክር ቤት አፈጉባኤነት እየሰራ ነው ያለሁት። በሁሉም በሰራውባቸው ቦታዎች እኮራለሁ። ህዝብን አገልግያለሁ። ልጅነቴን ህዝብን በማገልገል ነው የፈጀሁት። ከሁሉም በላይ ደግሞ ፌዴሬሽን ምክር ቤት ላይ አፈጉባኤ ሆኜ ስቀመጥ ኢትዮጵያን እንድረዳ፣ የኢትዮጵያን ብሔር ብሔረሰቦችና ህዝቦች እንድረዳ እንዳውቅ አድርጎኛል። በጣም ብዙ ባህል፣ በጣም ብዙ አቅም፣ ኢትዮጵያ ያላትን አቅም እንድረዳ አድርጎኛል። በጣም ብዙ ቋንቋ፣ በጣም ብዙ ኢትዮጵያን የሚገልጹ ያልታወቁ ባህሎች ያላት ሀገር መሆኗን፣ በተለይ ደግሞ አንዱ ለሌላኛው የሚያሳየውን ፍቅር እንድረዳ አድርጎኛል። በጣም ባለፉት ጊዜያት ማናቃቸው ይሄም አለ እንዴ ብለህ በኢትዮጵያ ውስጥ ይሄም አለ እንዴ ብለህ እንድታስብ ሊያደርግ የሚችል የተለያዩ ነገሮችን እንዳውቅ እና ኢትዮጵያ መልከ ብዙ መሆኗን በተጨባጭ ያረጋገጥኩበት ስለሆነ ይሄንን ስራ ደግሞ የተሻለ ውጤት እንዲያመጣ እያደረግኩ በመሆኔና ለውጤት እንዲበቃ ለማድረግ እየሰራ በሆኔ በጣም እንትን አደርጋለሁ። ባለፉት በነበርኩባቸው የስራ ጊዜያቶች ያጠፋኋቸውንም ጥፋቶች ዞር ብዬ እንዳስብ፣ ዞር ብዬ እንዳይ የሚያደርግ ነው ማለት ነው እና ፕራውድ ታደርጋለህ። በነገራችን ላይ በጣም ኢትዮጵያ የብዙ ማንነቶች አገር መሆኗን ስታውቅ ኢትዮጵያን በሚገባ ትገነዘባለህ ማለት ነው። ኢትዮጵያ ውስጥ ያሉ ብሔሮች ብሔረሰቦችና ህዝቦች ባህላቸውን፣ ቋንቋቸውን፣ አኗኗራቸውን ስታይ ኢትዮጵያን በደንብ ታውቃለህ ማለት ነው። እኔ እዚህ ቦታ በመሆኔ አገሬን እንዳውቅ፣ ህዝቤን እንዳውቅ፣ በኢትዮጵያ ውስጥ ያሉ ማህበረሰቦችን እንዳውቅ ያደረገኝ ስለሆነ ይሄን እድል የሰጠኝን ፓርቲዬንና መንግስቴን እውነት ለመናገር በጣም ነው ማመሰግነው። እንደው መጨረሻ ለኢትዮጵያ ያለውት ህልሞ ምንድነው? መልካም ምኞቶን ገለጹልንና እናበቃለን። ኢትዮጵያ በብዙ ፈተናዎች በመውጣትና በመውረድ ያለፈች ሀገር ናት። ኢትዮጵያ እውነተኛ የፌዴራል ስርዓት ለመገንባት ጥረት እያደረገች ነው፣ እየታተረች ነው። በተለይም ከሀገራዊ ለውጡ በኋላ የፌዴራል ስርዓቱ እውነተኛ የፌዴራል ስርዓት እግር እንዲተክል እየተሰራ ያለው ስራ ቀላል ግምት የሚሰጠው አይደለም። ይሄ ብቻ አይደለም። ኢትዮጵያ ውስጥ
ኢኮኖሚያዊ ለውጥ እንዲመጣ ኢኮኖሚው እንዲለወጥ የኢትዮጵያ ኢኮኖሚ እንዲሻሻል በዓለም አቀፍ ደረጃ ተወዳዳሪ አገር እንድትሆን የለውጡ መንግስት እየሰራ ያለውን ስራ አለማድነቅ ንፉግነት። አለፉት ዓመታት የኢትዮጵያ ኢኮኖሚ የነበረበት ሁኔታ ሁላችንም የምናውቀው ነው። አሁን በአፍሪካ በተለይም በሳብ-ሳሃራን አፍሪካ ትልቁ ኢኮኖሚ ነው የኢትዮጵያ ኢኮኖሚ። በተለይ ደግሞ በ2018 ዓመተ ምህረት እያመጣናቸው ያሉ ለውጦች ቀላል ትርጉም የሚሰጣቸው አይደለም። የኢትዮጵያ የምንጊዜም ህልም የሆነው ታላቁ የህዳሴ ግድብ የተመረቀበት ዓመት ነው። ይሄ ቀላል ነገር አይደለም። ይሄ ሌላ የአፍሪካ ሀገር አላሳካው። ይሄ ሌላ የዓለም ሀገር አላሳካው። ይሄ ትልቅ ፕራይድ ነው። እኛ ኢትዮጵያውያን ያሳካ ነው ትልቅ ህልም ነው። ይሄ ብቻ አይደለም። ላለፉት ዓመታት 40-50 ዓመታት ስንመኝ የነበረው ደግሞ የተፈጥሮ ሀብትን አውጥቶ የመጠቀም ህልማችን የነበረውን ጀምረነዋል። አልጨረስነው፣ ጀምረነዋል። ይሄ ትልቅ አቅም ነው። ለኢትዮጵያ ኢኮኖሚ ትልቅ አቅም ነው። አሁን የተገኘ የተባለው ተመረቀ የተባለው የተፈጥሮ ጋዝ፣ ወደፊት ይመጣል የተባለው የነዳጅ፣ ወደፊት ይመጣል የተባለው የተፈጥሮ ጋዝ፣ የማዳበሪያ ፋብሪካ፣ ይሄ ቀላል ድል አይደለም። ኢትዮጵያን እውነት ለመናገር ወደፊት ሊያስፈነጥራት የሚችል የዝላይ ዓመት ነው 2018 ማለት ነው። በዚህ መሰረት 2018 ዓመት የሚጨበጥ ተስፋ እያስመዘገብንበት ያለበት ዓመት ነው ማለት ነው። የወደፊት ምኞቴ ኢትዮጵያ ውስጥ ሰላም ተረጋግጦ አሁን የጀመርነው የኢኮኖሚ ልማት፣ አሁን የጀመርነው ኢትዮጵያን ወደፊት የማሻገር ኢትዮጵያን ወደፊት የማራመድ ስራ ተሳክቶ ማየት እኔ ምኞቴ ነው። ኢትዮጵያ እንደምትለወጥ ተስፋ አለኝ። ኢትዮጵያ እንደምታድግ ተስፋ አለኝ። ኢትዮጵያ ህዝቦቿን አስተባብራ ያሰበችውን ራዕይ እንደምታሳካ ተስፋ አለኝ። ይሄ ነው ህልሜ የሚል ሀሳብ ለመስጠት ነው። በጣም አመሰግናለሁ ክቡር አፈ ጉባኤ አቶ አገኘሁ ተሻገር፣ የፌዴሬሽን ምክር ቤት ዋና አፈ ጉባኤ። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀንን አስመልክተን ስሜቶትን፣ መልካም ምኞት መግለጫዎትን በተመለከተ ቆይታ አድርገናል። ያው የሬዲዮ አድማጮቻችን እንደው ሙዚቃ ቢጋብዙን ቢሉ ቢጋብዙን የተለየ የሚወዱት ሙዚቃ ካለ መጋበዝና መግለጽ ይችላሉ። ጋብዘን መሰናበት እንችላለን። ከስቱዲዮና እኛ እናዘጋጃለን። እኛውንም የጥላውን ገሰሰን ሙዚቃ ቆሜ ልመርቅሽ ይሁን። በጣም አመሰግናለሁ። አድማጮቻችን ከዜማው በኋላ እንመለሳለን። አብራችሁ ነው።